ጀነራል ታደሰ ወረደ ሻቢያ እየዛተብኝ ነው፣ ስልጣኔን ልለቅ ነው፣ የሆነ ነገር እየተፈጠረ ነው፣ የሆነ ነገር ሊገጥመኝ ነው እያሉ ነው እየተባለ ሹክሹክታ ማህበራዊ ሚዲያውን በስፋት ተቆጣጥሮት ነበር። ነገርየው ሲንደባለል የመጣ የአንድ ምሽት ያላይደለ የደሞዝ ጥያቄ ያልሆነ ጉዳይ መሆኑን ማስመር ያስፈልጋል። ለደሞዝ ጥያቄ ነው ሚዲያ ተቆጣጥሮ ጥይት የተኮሰው። ለደሞዝ ጥያቄ ነው አስተዳደር ግቢ ገብቶ ከንግግርም በኋላ አልወጣም ያለው። የፕሪቶሪያ ስምምነት ፈረሰ ማለት ጊዜያዊ አስተዳደር የለም ማለት ነው። ጊዜያዊ አስተዳደር የለም ማለት ወደ ኋላ እንመለሳለን። ወደ ኋላ ስንመለስ የትግራይ ክልል ፕሬዝዳንት ማን ነው? ደብረ ጽዮን ይሆናል ማለት። ይሄ ሁሉ ነገር ተፈጥሮ እዛው ናቸው። እዛው ሆኖ የሽብር ተግባር ተፈጽሞብኛል ምናምን እያሉ ነው። ምናልባት መልስ መስጠት የሚችል አርሚ እሳቸውም ይኖራቸዋል። ሲቪል አይደሉም፣ ዝም ብሎ አይወጡም፣ የሆነ ነገር ይቀምራሉ። ስህተትን በፕሪንሲፕል ነው ማንም ላይ ይደረግ ስህተት ነው። ሽብርተኝነት እከሌ ላይ ሲፈጠም ልክነቱ፣ እኔ ላይ ሲፈጠም ስህተቱ ታየኝ አያስኬድ። እነኚህ አባቶች ከልጆቻቸው ስልጣን ለመንጠቅ እየታገሉ ነው። የራሳቸውን ዘመን ቁማር ተበልተው በአማካይ ዕድሜያቸው ከ70 ዓመት በላይ የሆኑ አዛውንቶች ወጣቶቹን የሚያንገላቱበት፣ ወጣቶቹን ስራ እንዳይሰሩ የሚያደርጉበት አያስኬድም። የስልጣን ፍቅራቸው ከተፈጥሮ ህግጋት ራሱ አጣልቷቸዋል። እነ ማስረሻ ሰጤ የወሰዱት እርምጃ እጅግ ድንቅ እርምጃ። እነኚህ ህዝብ ሳይሆን ለዙፋን ፍቅር ያደረባቸውን ሰዎች ከአንጀታ አስገብተ ሰምተ አድምጠ ራስን ለሞት የምትድር የዘመን ተጋሪያችን ግን ማስተዋል ያስፈልጋል። ራሱ እስክንድር ነጋ ዳውንት ላይ ከኢጋድና ከአፍሪካ ህብረት ከመጡ ሰዎች ጋር እንደነበረ ሰምተናል። ያኔ ንግግሩ የቆየ ነው። አሁን ሊክድ እየሞከረ ነው፣ ሊያጣጥሉ እየሞከሩ ነው። የጦር መሪያችን አልነበረም፣ የፋኖ አለቃ አልነበረም፣ አይ አናቀውም ብላችሁ ከካዳችሁ ራሳችሁ ካዱ። ሰላም ትኮንናለህ። የሰለጠነ ሀገር እየኖርክ እዛ በሞቀ ቤት እየኖርክ ደልቶ እየኖርክ በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። ሰላም ይሻላል፣ ንግግር ይሻላል። ንግግር ድንግርግር ምንግርግር ብለህ ተምገርግረህ እንዳትቀር ማለት ነው። የትኛውም ውጊያ መጨረሻው ድርድር ነው፣ ውይይት ነው። ግን ስንት ሰው አስገድለህ፣ ስንት ንብረት አውድመህ፣ የስንት እናት ልብ በሐዘን አቆርቁዘህ፣ የስንት እናት ልብ አዝኖ፣ የስንት እናት ፊት በልጇ ሞት ማዲያት አውጥቶ ሲያበቃ ነው የምትደራደረው ነው ጥያቄው እንጂ ትደራደራለህ፣ ትነጋገራለህ። ችግሩ ስንት ሬሳ ትደራደራለህ ቀድመህ ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም እንዲሁ ሼር ብታደርጓቸው የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ እጀምራለሁኝ። ዛሬ በቆይታችን የመቀሌውን ትርምስምስ፣ የሻቢያን ረጅም እጆች፣ የታደሰ ወረደንና የህወሓትን ፍጥጫ ምክንያት ከምን ተነሳ፣ ወዴት ይሄዳል፣ ቀጥሎስ ምን ይመጣል የሚለውን የምንመለከትና የምናይ ነው የሚሆነው። የፋኖ የሰላም ስምምነት እያንጫጫቸው ያሉ አካላቶችንም ጉዳይ እንመለከታለን። ስምምነቱ ምንድነው? ከስምምነቱ በኋላስ ለምን እየየ ማለት ጀመሩ የሚለውን እንመለከታለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጠይቄ እጀምራለሁኝ። እንግዲህ እንደምታውቁት በጣም በሚያሳፍር ሁኔታ ከሰላም ስምምነት በኋላ ልክ የጦርነት ስምምነት የተደረገ ይመስል እየው መሌ እያሉ ያሉ አካላቶች አሉ። የቤታቸውን ሙቀት ከፍ አድርጉልኝ፣ ቅዝቃዜውን ዝቅ አድርጉልኝ የሚል የተንደላቀቀ ህይወት እየኖሩ ምንም 1% የሚሆን ሪስክ የማይወስዱ ሰዎች የሰላም ስምምነትን ሲወቅሱ፣ ሰላም ሲኮነን፣ ንግግር ሲኮነን አይተናልና ግርም የሚል ነገር ነው። እሱን በደንብ ነው የምናነሳው። ከነከሌ እስከነከሌ እስከነከሌ ነው። መቼስ አንድ አይነት ናቸው። ዩኒፎርም የሆነ ብራንድ የሆነ አለማስተዋል ማን እንደሰጣቸው አላውቅ። ዩኒፎርም የሆነ ማለት ኤክስፖርት ስታንዳርድ አለማስተዋል፣ ኤክስፖርት ስታንዳርድ የሆነ መሀይምነትን ከየት እንደሸመቱት አላውቅም። እነኚህ ጮማ መሀይሞች እኔ ምን እንደነካቸው አላውቅም። ስብ ያለው መሀይምነት ነው ይዞ የመጡት፣ ስብ ያለው ራስ ወዳድነት ነው ይዞ የመጡት። እሱን የምንመለከት ይሆናል። በቅድሚያ ግን የህወሓትን ጉዳይ ብንመለከተው በጣም ሸጋ ይመስለኛል። በመቀሌ እንግዲህ
ከ2 ወር ወይ ከ3 ወር ባነሰ ጊዜ የታጠቀ ኃይል አስተዳደር ግቢ ሲመጣ ይህ ለሁለተኛ ጊዜ ነው። ተለምዷል። የሆነ በጦረኞች የምትመራ በጦር የምትታዘዝ በቃታ በጥይት ሐሳባቸውን እንትን ለማለት ይሞክሩ ዋርሎርዶች ያሉበት ልክ የወንበር ልፊያ የሚያደርጉ ይመስል ልክ የወንበር ንጥቂያ ላይ ያሉ ይመስል በጥቅሉ በቃ የሆነ ጌም ኦፍ ትሮንስ ላይ ያሉ ይመስል በቃታ ቁማር መቆማመር ጀምረዋል። እና ትላንትናም እንዳያችሁት ሰተት ብለው መጥተዋል። ቢያናግሯቸው ማንወጣም ብለዋል። በጣም በሚገርም ሁኔታ ማለት ቀጥ ብለው ነው የመጡላቸው። ከዛ ይሄንን ጥያቄ የደሞዝ ጥያቄ ነው ብለው እንትን ለማለት እየሞከሩ ያሉ አካላቶች አሉ። ለደሞዝ ጥያቄ ነው የመጡት። ይህንን በሁለት ምክንያቶች ማየት እንችላለን። የደሞዝ ጥያቄ እንዳለ አይደለ። አሁን የመጣችው አርሚ 31 ናት። ከዚህ በፊት በደሞዝ ጥያቄ ወቅት በተደረገው እንትን ላይ አልተሳተፈችም። አርሚ 31 70 ምናምን አባላት ያለው አርሚ ነው። አርሚ ምናምን ሲሉ ግዙፍ ነገር ይመስላል። 70 ምናምን ሰዎች ያሉበት አርሚ ነው። ሁለተኛው ይህ ነገር ከመደረጉ በፊት ላለፉት 3 ቀናት በሹክሹክታ ስንሰማ የነበረ ጉዳይ ነበር። ጀነራል ታደሰ ወረደ ሻቢያ እየዛተብኝ ነው፣ ስልጣኔን ልለቅ ነው፣ የሆነ ነገር እየተፈጠረ ነው፣ የሆነ ነገር ሊገጥመኝ ነው እያሉ ነው እየተባለ ሹክሹክታ ማህበራዊ ሚዲያውን በስፋት ተቆጣጥሮት ነበር። ጭምጭምታዎች ነበሩ። ስለዚህ ነገርየው ሲንደባለል የመጣ የአንድ ምሽት ያላይደለ የደሞዝ ጥያቄ ያልሆነ ጉዳይ መሆኑን ማስመር ያስፈልጋል። በመሰረቱ በታደሰ ወረደ በኩል ያሉ የሚዲያ ክንፎች እያወጡት ያሉት መረጃዎች አሉ። ይሄው ምንድነው? አክሱም ጽዮን ከመደረጉ በፊት የአክሱም ጽዮን ክብረ በዓል ላይ ንግግር ከማድረጋቸው በፊት ሻቢያና ህወሓት የአክሱም ጽምዶ የሚል ጥምረት ፈጥረው እዛ በዓል ላይ ችግር ለመፍጠር የአክሱም ጽምዶ የሚል ነገር ለማድረግ ፈልገው ነበር። ጀነራል ታደሰ ወረደ ያንን ተቃውመዋል። መዘዙ ብዙ ነው፣ ከፌዴራል መንግስቱ ይመጣውን ጫና ትወስዳላችሁ፣ እዛ ውስጥ እኔ አልገባም ማለታቸውን ከሳቸው በኩል ያሉ የሚዲያ ክንፎች እየገለጹ ነው። ከዛ በኋላ ይህንን ነገር ትተውታል። አልገኝላችሁ ምናምን ሲሏቸው ሐሳባቸውን ትተው የአክሱም ጽምዶ ምን አይባለውም ነገር ሳይደረግ ቀረ። በዚህ ብስጭት ውስጥ የገባው ሻቢያ በተደጋጋሚ ዛቻና ማስፈራሪያ ታደሰ ወረደ ላይ እያደረሰባቸው እንደነበረ ሰሞኑንም ሲነገር ነበር። ስለዚህ ይሄ ውሃ ያነሳል፣ በተወሰነ መልኩ ውሃ ያነሳል። ይሄ ሐሳባቸው በተወሰነ መልኩ እንድንቀበላቸው ያደርጋል። ምክንያቱም ጀነራል ታደሰ እንደዚህ እያሉ ነው ሲባል ነበር። አሁን በሳቸው በኩል ያሉ የሚዲያ ክንፎች ይህንን መረጃ አውጥተዋል። የደሞዝ ጥያቄ ነው ምናምን የሚል አክሮባት አያስፈልግም። ነገርየው እንደዛ ስላል አይደለ ማለት ነው። ነገርየው እንደዛ አይደለም ካለን የምናገኘው ያኛውን ሐሳብ ነው ማለት ነው። ታደሰ ወረደ እጃቸውን አላወጡም፣ ሻቢያ ከፍተኛ የሆነ ቁጣ ደረሰባቸው፣ ዛቻ ደረሰብን ሲሉ ስለነበር ማለት ነው። ስለዚህ የደሞዝ ምናምን የሚለውን ጨዋታ ተውት። ሲጀመር አርሚ 31 እንዴት የመቀሌን የጸጥታ ቀለበት አልፎ መጣ? የመጀመሪያው ነጥብ እሱ ነው። እንዴት አልፎ መጣ? እንዴት መጋዘን የተቀመጠ ዲሽቃ ምናምን ታጥቆ መቀሌ ውስጥ መጣ? ለደሞዝ ጥያቄ ነው? ለደሞዝ ጥያቄ ነው ሚዲያ ተቆጣጥሮ ጥይት የተኮሰው? ለደሞዝ ጥያቄ ነው አስተዳደር ግቢ ገብቶ ከንግግርም በኋላ አልወጣም ያለው? ለምንድን ነው? ይሄ ብዙም አሳማኝ ያልሆነ ጉዳይ ነው። በዲሽቃና በምሬን የተያያዘ ነገር መፈንቅለ መንግስት ነው። ስልጣኔን እለቃለሁ እያሉ ነው ታደሰ ወረደ እየተባለ ሲነገርም የነበረው ይሄንን ሻቢያ ይሄንን በአንድም በሌላ አስደርጓል ማለት ነው። የሻቢያ ጉማጆች ይሄን አድርገዋል ማለት ነው። በጣም አሳፋሪ የሆነው ጉዳይ ነው። በነገራችን ላይ እዚህ ጋር ከመደረሱ በፊት በርካታ የፕሮፓጋንዳ መደላድሎች ሲፈጥሩ ነበር። ይኸው ምንድን ነው? የፕሪቶሪያ ስምምነት ፈርሷል፣ የፕሪቶሪያ ስምምነት ፈረሰ፣ የፕሪቶሪያ ስምምነት የለም፣ ተናደ ምናምን የሚሉ ጫጫታዎች። ያ ማለት ምንድን ነው? የፕሪቶሪያ ስምምነት ፈረሰ ማለት ጊዜያዊ አስተዳደር የለም ማለት ነው። ጊዜያዊ አስተዳደር የለም ማለት ወደ ኋላ እንመለሳለን። ወደ ኋላ ስንመለስ የትግራይ ክልል ፕሬዝዳንት ማን ነው? ደብረ ጽዮን ይሆናል ማለት ነው። እዚህ ድረስ ሄደው ነው ለወንበር የሚሻኮቱት። ደብረ ጽዮን እንደምታውቁት
በጠቅላይ ሚኒስትሩ ይሁንታ አላገኘም እንጂ አፉን አውጥቶ ስልጣን ስጡኝ ያለ ሰው እንደሆነም ሰምተናል። አፉን አውጥቶ ስልጣን ስጡኝ ብሎ ጠይቆ መከልከሉን ሰምተናል። አሁንም ይህን ሁሉ ነገር የሚያደርጉት ታደሰ ወረደን አንስተው ለማስቀመጥ ነው። ፕሪቶሪያ ስምምነት ፈረሰ የሚለው ጫጫታም ይሄ ነው። በቃ መደላድል የሚፈጥሩት ለዚህ ነው። በተከታታይ ነው ለዚህ የፕሮፓጋንዳ መደላድል ሲፈጥሩ የነበረውና ጀነራል ታደሰ እኛ ስናነሳላቸው ነበር። የተሰጣቸው 1 ዓመት ነው። በዚህ 1 ዓመት ውስጥ የሚጠቅም ስራ ሰርተው ቢሄዱ ይሻላል። እዚህም እዚያም በማለት ጊዜ መባከን የለበትም። 1 ዓመት ነው በቃ ስልጣኑ 1 ዓመት ነው። እንደው ጊዜያዊ አስተዳደር የሚባል ጨዋታን አሰንብቼ አቆይቼ ከዛ እዛም እንትን ተብዬ እዚህም ተወድጄ ምናምን በሚል አመቻምቼ በፖለቲካል ሳልሳ እኖራለሁ ብሎ ማሰብ አዳጋች ነው። በስተመጨረሻ ተፈጥሯል። ለህወሓት አመቺ ሁኔታና አስቻይ ሁኔታ እንትን ሲባል ማለት ነው። አንዳንድ የመረጃ ምንጮች ጀነራል ታደሰ የሽብር ተግባር ነው የተፈጸመብኝ ማለታቸውን ገልጸዋል። በነገራችን ላይ እኛ አንስተን ነበር። ጌታቸው ረዳ ወርዶ ጀነራል ታደሰ ወደ ስልጣን ሲመጡ ያነሳነው ነጥብ ነበር። ከወራት በፊት ልክ እንደመጡ እዚሁ እኔና እናንተ ያነሳነው ሐሳብ ነበር። እኔና እናንተ ባነሳነው ነጥብ ላይ ምን የሚል ነጥብ አስቀምጠናል? ጀነራል ታደሰ የጦር ሰው ናቸው፣ ሲቪል አይደሉም። ነገ በጦር የሆነ ነገር አረጋቸዋለሁ ብትል እሳቸውም ጦር ይኖራቸዋል፣ የሆነ ነገር ያደርጋሉ። አሁን እሳቸው የሁሉ ነገር ተፈጥሮ እዛው ናቸው። እዛው ሆኖ የሽብር ተግባር ተፈጽሞብኛል ምናምን እያሉ ነው። ምናልባት መልስ መስጠት የሚችል አርሚ እሳቸውም ይኖራቸዋል። ሲቪል አይደሉም። ዝም ብለው አይወጡም። የሆነ ነገር ይቀምራሉ። ዝም ብለው ጣል አድርገውላቸው አይሄዱም። ይሄ የሚታወቅ ነገር ነው። እኛ ይሄን አንስተን ነበር። እዚህ ጋር ከመደረሱ በፊት ግን ጀነራል ታደሰ እከሌ ላይ ሲደረግ ልክ ነው ያሉትን እሳቸው ላይ ሲደረግ ስሁት ነው ማለት አይችሉም። ስህተትን በፕሪንሲፕል ነው። ማንም ላይ ይደረግ ስህተት ነው። ሽብርተኝነት እከሌ ላይ ሲፈጠም ልክነቱ፣ እኔ ላይ ሲፈጠም ስህተቱ ታየኝ አያስኬድ። በፕሪንሲፕል ደረጃ መተቸት፣ በፕሪንሲፕል ደረጃ መቃወም ያስፈልጋል። አሁን ተመሳሳይ እሳት እየለበለባቸው ነው። ምናልባት ለነገሩ የሚሰጡት ሪያክሽን ይለያያል። ጌታቸው ሲቪል ነው፣ እሳቸው የጦር አበጋዝ ናቸው፣ የጦር ሰው ናቸው። ይለያያል። ስለዚህ ግን አንድ አይነት እንትን ነው። በቃ ህወሓት የምትጠቀምባቸው መንገዶች አንድ አይነት ሻቢያ እንትን ይኖረው ነበር እና ጀነራል ታደሰ አትሊስት ቢቃወሙ የህወሓትን አካሄድ ታሪክ ይኖራቸው ነበር። ታሪክ አሁን ከህወሓትም አይሆኑ ወይ ምንም የሆነ መሀል ላይ የተንሳፈፈ አይነት እንትን ነው። ፈርመው የሄዱት ዲዲአር ላይ ያስፈጽሙ፣ ፈርመው የሄዱት የምክክር ኮሚሽኑ የምክክር ሂደቱን የሚያካሄድበትን መደላደል ሊፈጥሩ፣ ምርጫ የሚካሄድበትን መደላደል ሊፈጥሩ ነው። አንዱንም አላደረጉም። በአንጻሩ እነኚህ ነገሮች የሚሆኑባቸውን መደላድሎች ሲያበላሹ፣ ከጥቅም ውጭ ሲያደርጉ፣ ማታ ያሉትን ጠዋት ሳይደግሙ፣ ጠዋት ያሉትን ከሰዓት ሳይደግሙ ሲቀሩ ነው የምናውቃቸው። ይሄ በጣም ትክክል ያልሆነ አካሄድ ነው። እናም ፈርመው ሄደው ሲያበቁ 9 ካራክተር ተጫውተው ዛሬ መጥቷል፣ ሌላ ነገር አጋጥመዋል ማለት ነው። ከዚህ በኋላ ምን ይፈጠራል ብለን ካየን ያው የሆነ ነገር ይፈጥራሉ። እንደለመዱ ተነጋገርን፣ የደሞዝ ጭማሪውም እንትን ይላል ምናምን ይላሉ፣ ለማርገብ ይሞክራሉ። ያው ሻቢያን በዚህ ጫጫታ ይደሰታል፣ አለን ብለዋል። ለሆነ አካላቶች መልእክት አስተላልፈዋል፣ አለን የሚል ጫጫታ የተሞላበት መልእክት ምናምን የዛ አይነት ይዘት ያላቸው እንቅስቃሴዎች ያደርጋሉ። ተነጋገርን፣ አረገብነው፣ በቁጥጥር ስር ዋለ ምናምን። ከዛ በኋላ ጊዜያዊ አስተዳደሩ ምን ይላል ግን አብረን የምናየው ይሆናል። ግን የህወሓት አካሄድ ከተፈጥሮ ስርዓት የተጣላ ነው። እኛ ልጅ አባቱን ስልጣን ለመንጠቅ ሲሞክር እንደው አይተናል በዓለም ፖለቲካ ምናምን። እነኚህ አባቶች ከልጆቻቸው ስልጣን ለመንጠቅ እየታገሉ ነው። የራሳቸውን ዘመን ቁማር ተበልተው በአማካይ ዕድሜያቸው ከ70 ዓመት በላይ የሆኑ አዛውንቶች ወጣቶቹን የሚያንገላቱበት፣ ወጣቶቹን ስራ እንዳይሰሩ የሚያደርጉበት አያስኬድም። የስልጣን ፍቅራቸው ከተፈጥሮ ህግጋት ራሱ አጣልቷቸዋል። ኢሳያስ አፈወርቂ የሚባል
የ80 ዓመት ሽማግሌ ዶክተር አብይ አህመድ የሚባሉ የ50 ዓመት የ40 ዓመት ወጣትን ፈተና ላይ ለመጣል ሲታትር ታየዋል። እንዴት ይሆናልስ? እንዴትስ ይቀማል? እንዴትስ ያስቀማል ስልጣን? ትግራይ ለአዲሱ ትውልድ ስጡት። በዚህ ሁሉ ሂደት ውስጥ አሁን መቀሌ ውስጥ በተፈጠረው በእያንዳንዱ ሂደት ውስጥ መጨረሻው ሲጠቀለል ግን ማን ተጎዳ? የትግራይ ህዝብ፣ የመቀሌ ህዝብ። እንዴት ትራውማታይዝ እንደሚሆን አስባችሁታል? እንዴት እንደሚፈራ አስባችሁታል? ገና ከባለፈው ጦርነት ትራውማ አልተላቀቅም። በመቀሌ የጥይት ሩምታ ሲሰማ ነው የዋለው። የትግራይ እናቶች ሰቀቀናቸው አይሰማችሁም? በለው ደግሞ ዛሬ ራስ በራሳቸው ተጣሉ፣ ልጆቻችን ሊነጥቁን ነው የሚለውን ስሜት አስባችሁታል? በጣም በሚገርም ሁኔታ እኮ ነው። እነኚህ ሰዎች እኮ በጣም የተምታታ አስተሳሰብ እኮ ነው ያላቸው። በዚህ የሚጎዳው የትግራይ ህዝብ ነው። አይጠቅምም፣ አይበጅም። ከዚህ ህዝብ ትከሻ ላይ ውረዱ ነው ምለው እኔ። እንዴት አሁን ሰቀቀኑን አስቡት። አሁን ምን አይነት ሰቀቀን ሲሰማቸው እንደሚውሉ፣ ምን አይነት ፍራቻ እንደሚሰማቸው፣ እንዴት እንደሚሰጉ ማስላት ነው። በጣም ከባድ ነው እና ይህንን መርሳትና መዘንጋት አያስፈልግም። በትግራይ ያለው አቅጣጫ ግን ይህንን ይመስላል። ለሻዕቢያ የሚገረዱ ኃይሎች እንግዲህ እንዲህ ፈተና ቢደቅኑም እንዲያም አለ እንዲህ ግን ነገሮች መጥራታቸው አይቀርም። ትላንትና እነ ማስረሻ ሰጤ ከመንግስት ጋር ስምምነት ተፈራርመዋል። ይበል የሚያሰኝ ነው። ከዛ በኋላ በጣም በርካታ ግብረ መልሶች ሲሰጡ አስተውለናል። ቅድም እንዳልኳችሁ ቤታቸው ቁጭ ብለው የሞቀ የበሉ በቀዘቀዛ አንጀታቸውን ያራሱ በቃ እንደ ሞልቶላቸው የሚኖሩ ሙቅ ከቀዝቃዛ ብስል ከጥሬ አማርጠው የሚበሉ ሰዎች ሰላምና ንግግርን ሲቃወሙ ቃታ አንሱ ሲሉ እኛን ሞትም እኛን እሳቱም ረመጡም ፍሙም ትኩሳቱም አይነካንም ሞኝ የደሃ ልጅ ይሙትልኝ ሞቴን ሞኝ ይሙትልኝ ያሉ ሰዎች ሲያጠለሹት አይተናል። በመጀመሪያ ነገሩን ከስሩ ከማንሳት በፊት ሁሉም ሰው መመልከት ያለበት አንድ ጉዳይ አለ። የኢትዮጵያ እናቶች የሚተርቱት አንድ ተረት አለ። እኔን የወደደ ካንገቴ ልጄን የወደደ ታንጀቴ ይላል። ህዝብ የወደደና ዙፋን የወደደ ያስታውቃል። ዙፋን የወደደ ካንገት፣ ህዝብ የወደደ ታንጀት ነው ሁሉም ነገር ላይ። እነኚህ ህዝብ ሳይሆን ለዙፋን ፍቅር ያደረባቸውን ሰዎች ካንጀት አስገብተ ሰምተ አድምጠ ራስን ለሞት የምትድር የዘመን ተጋሪያችን ግን ማስተዋል ያስፈልጋል። እነ ማስረሻ ሰጤ የወሰዱት እርምጃ እጅግ ድንቅ እርምጃ፣ በጣም ወሳኝ እርምጃ ነው። በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር there must be a peace process። እስክንድር ነጋ ወጥቶ እኛ አግደናቸዋል ከኛ ጋር እንትን አላሉም ምናምን ሲል ነበር። በጣም በሚገርም ሁኔታ እንዲህ አይነት ድርድር የሶስት ቀን ድርድር አይደለም። የነኝን ሰዎች እግድ ምናምን ደብዳቤ እናንተን ያወጡት ባለፈው ህዳር 21 ምናምን ነው። ይሄ የሰነበተ ንግግር ነው። በሶስት ቀን ንግግር መቼስ ኢጋድ አፍሪካ ህብረት ምናምን ያሉበት ንግግር እንትን አይልም። ራሱ እስክንድር ነጋ ዳውንት ላይ ከኢጋድና ከአፍሪካ ህብረት ከመጡ ሰዎች ጋር እንደነበረ ሰምተናል። ያኔ ንግግሩ የቆየ ነው። አሁን ሊክድ እየሞከረ ነው፣ ሊያጣጥሉ እየሞከሩ ነው። ሰላምና ንግግር አሳፋሪ ሆነው እየሸሹት ነገር ነው ማለት ነው። የማያስኬድ ሐሳብ። በነገራችን ላይ ያኔ ታሳውሱ ከነበረ አሁን የእስክንድር ነጋ ሐሳብ እስክንድር የኔ አይደለም አለ አግዷቸዋል ምናምን የሚሉ ሰዎች እስክንድር ዳውንት ላይ ተደራደረ፣ ከመንግስት ሰዎችና ከዲፕሎማቶች ጋር አወራ፣ ፋኖን ክዷል ብለው ሲተቹት ነበር። ምንም ነው እንዴ ማናሳወስ ይመስላችሁ? ምንም ነው እንዴ የማይገባን ይመስላችሁ? ማለት ምን አይነት እኔ እኮ ጮማ መሀይሞች ከየት እንደመጡ የማያስኬድ እኮ ነው ይሄ። በጣም ማለት ነበረ ውይይቱ። እሺ እሱ ይሁን። ይሄ አፋባሃ አይደሉም፣ አፋባሃ ናቸው እንትናቸው። ስምህን አንተ እንደፈለክ ጥራው። እናንተ 12 ቦታ ተበታትናቸዋልና በስም የከሌ በስም ነው ምናምን እንትን አይሰራም። እሱን መንግስት እሱን ኃላፊነት አይወስድም። የሆነ የስም እንትን ምናምን አንስተ እንትን ለማለት አትሞክር። ተበጣጥሰ እንደ አንቤባ እዛም እዚህም ተበጣጥሰ
በስም ብትጣላ እኛ ምን አገባን እንዴ? ቀለኞች እኮ ናቸው እነኚህ ሰዎች። አንድ ጥያቄን ጠይቃቸዋለን። ማስረሻ ሰጤ ጦር 3 ይሁን 4 10 ይሁን 30 ሰው ይዞ ጫካ ገብቶ ነበር። የፋኖ ጦር አመራርም ነበር። ትክዳላችሁ? ስለዚህ የሰው 10 ይሁን 30ውን ኃይሉን ይዞ ተነጋግሯል። መንግስትም ተቀብሏል። ይበል የሚያሰኝ ነው። የጦር መሪያችን አልነበረም፣ የፋኖ አለቃ አልነበረም፣ አይ አናቀውም ብላችሁ ከካዳችሁ ራሳችሁ ካዱ። እሱን አትክዱንም መቼስ። ያየነው የፋኖ አመራር ጦሩን ይዞ 3 ይኑረው 10 30 ይኑረው 40 ሰው ይዞ ከመንግስት ጋር ተነጋግሯል፣ ተደራድሯል። አደራዳሪዎቹም ኢጋድና አፍሪካ ህብረት ናቸው። አንዳንዱ የግጭት ጥማቱ አናቱ ላይ ወጥቶ ኢጋድና አፍሪካ ህብረት ለምን እዚህ ውስጥ ገቡ ምን ይላል? ምናችሁን ነው የሚያማችሁ? ሰላም ትኮንናለህ። የሰለጠነ ሀገር እየኖርክ እዛ በመውቀ ቤት እየኖርክ ደልቶ እየኖርክ ንግግርና ውይይት ሰላማቸውን አስጠብቆላቸው የስልጣኔ ምልክት የሆናቸውን ሰዎች ሀገር እየኖርክ ሞኝ ሙትልኝ ተው እንጂ የኔ ሞኝ ባገኝ የሚባል በሽታ ነበር አሉ። እነዚህ ሞኝ ባገኞች ናቸው። ዘንድሮ ሞኝ የለም። ሌሎቻችሁ ምኑ? አንድ ሁላችሁም እንድታሰምሩልኝ የሚፈልገው እነዘመነም በዚሁ መንገድ ነው የሚጨርሱት። ደግሜ የምለው የትኛውም ውጊያ መጨረሻው ድርድር ነው፣ ውይይት ነው። ግን ስንት ሰው አስገድለህ ስንት ንብረት አውድመህ የስንት እናት ልብ በሐዘን አቆርቁዘህ የስንት እናት ልብ አዝኖ የስንት እናት ፊት በልጇ ሞት ማዲያት አውጥቶ ሲያበቃ ነው የምትደራደረው ነው ጥያቄው እንጂ ትደራደራለህ፣ ትነጋገራለህ። ችግሩ ስንት ሬሳ ትደረድራለህ ቀድመህ ነው። ስለዚህ ሬሳ ከምትደረድር ብትነጋገር ይሻላል። አስምሩበት። እነዘመነም በዚሁ መንገድ ነው የመጡት። እኔ ይሄንን ጥንቅር እስካዘጋጀውበት ሰዓት ድረስ ወጥተው ምንም አይነት ንግግር አላደረጉም። ዝምታቸው ከምን መነጨ? አብረን በጊዜያቶች ሂደት የምናየው ይሆናል። እነ እስክንድርና እነንትና ህብረት መስርተዋል፣ እነንትና እስክንድርና ዘመነ ተጣምረው ፋኖ አንድ ኃይል ሆነዋል ምናምን ለመጣላት ነው የሰበሰቡት። ምን አይነት ነገር እኮ ነው? አያዋጣም። መጨረሻው ይሄ ነው። በቃ መጨረሻው ይሄ ነው። ማስረሻ ሰጤንም ካለም አንደኛ ነው ያላችሁበት ጊዜ ነበረ። ሰላም ሲል ነው። እነዚህ ሰዎች ሰላም የሚል ነገር ነው የሚጠሉትና መተሙት። አንተ ሪስኩን የማትወስድበትን አንተ ገብተህ እንትን የማትልበትን ነገር ከዳር ቆመህ እፍፍ አትበል። ሰላም ይሻላል፣ ንግግር ይሻላል፣ ይጠቅማል። ንግግር ድንግርግር ምንግርግር ብለህ ተምገርግረህ እንዳትቀር ማለት ነው። የሚያዋጣው ሰላም ነው፣ የሚያዋጣው ፍቅር ነው፣ የሚያዋጣው አንድነት ነው፣ የሚያዋጣው ተከባብሮ መኖር ነው። እና እነ ማስረሻ ሰጤ ወሳኙን መንገድ መርጠዋል። እንኳን ደህና መጣችሁ። ህዝብ የሚያርፍበት ከፍ ሲል ኢትዮጵያ ዝቅ ሲል አማራ እፎይ የሚልበት ድንቅ ስራ ነው የሰራችሁት። የጀግና መንገድ ሄዳችኋል። የጀግናውን መንገድ መርጣችኋል። እነሱንም እድል ሰጥቶ የተቀበረው ለሰላም ሆዱን ያሰፋው መንግስትም መመስገን አለበት። ለሰላም ረፍዶ ስለማያውቅ ማለት ነው። እና ትንጫጫለ፣ እየተንጫጫ ሁሉም ይመጣል፣ ሁሉም ያገባል በየወረፋ። እኛም የኛ ሙሽራ ቆንጆ ቆንጆ ብለን እንቀበላለን። ሌላ የምንለው ነገር ስለሌለን ማለት ነው። እና እንደዚህ አይሁን። ያው እንታዘባቸዋለን። ሰላም የሚያማቸው ንግግር የሚያማቸው የግጭት አራራ የደም ጥማት ያለባቸውን ሰዎች እያየን ነው። ይማራችሁ። ሌላ ምንም የምንለው ነገር የለንም። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። እየነገሰ ይበለን። ቼርስ